ለምሳሌ መቼስ ፖሊስ የሚያስር ገደብ አለው አይደለ? የሆነ ጊዜ ነው የሚያስር። ከሸራትን እያስመጣው ነው በለዛም። ከዛ ማስረጃ ካለ ትጠየቃለህ፣ ማስረጃ ከሌለ ትፈታለህ፣ አለቀ። ከዛ በተረፈ ግን ትታሰራለህ፣ ኢትዮጵያ ትመጣታለህ። ምን ኢትዮጵያ የኔም ነች እኮ ኢትዮጵያ፣ የእናንተ ብቻ ነች እንዴ? ኢትስ ማይ ካንትሪ፣ የኔም ነች እኮ እንዴ። ኢትዮጵያዊ አይደለሁም እንዴ እኔ? I'm a Lashley Floyd. የኔም ነች እኮ የኔም አገር ነች እኮ። አንድ ነገር ግን የዘነጋችሁት ነገር ቢኖር ይሄ መንግስት ወንጀለኛ ካልሆንክ በስተቀር ማስረጃ ካለ በስተቀር አንተ ስለጠላ ሰው አይታሰርም። አስረግጬ ነው የምነግርህ። አለ ሞጣ ምን ይላል? አስረግጬ ነው የምነግርህ። አስረግጬ ነው የምነግራችሁ። ሰዎች ጥፋት ከሌለባቸው አይታሰሩም። ወንድሞቼ ወቁ። አንዳንዴ ትታሰራለህ፣ ትገመገማለህ፣ ትጠናለህ። ጥፋት ካለብህ ደግሞ ትታሰራለህ። ዛሴት ምን ችግር አለው? መቼም ኢትዮጵያዊነትን አይወስድም፣ ኦሮሞነትን አይወስድም፣ እስልምናህን አይወስድም። ይሄ መብቶቼ ናቸው፣ የኔ ናቸው እነዚህ። ከዛ በተረፈ ጥፋት ካለብህ እንደ ጥፋት ትጠይቃለህ። በእውነት ይሄን ንግግር መናገር ዛሬ ቢያንስ ወደ 5 ሰው ደውሎልኛል። ወደ 5 ሰው ኧረ መንሱር ምንድነው ማለት ተጨንቋል ሰው በጣም። ነፍሴ ብቸኛው ኢትዮጵያዊ ኢትኮል መንሱር ጀማል ሽቶ በመቀባት 4 ሚሊዮን ሰው ፎሎ የሚያደርገው። የት ትገባለህ? ስትፈልግ ትናደድ፣ ስትፈልግ ተበሳጭ፣ ስትፈልግ እርርበል፣ ስትፈልግ ድብንበል፣ አያገባኝም። እኔ ግን 4 ሚሊዮን ሰው ፎሎ ያደርገኛል። ለምን? እኔም አላውቀው። በቃ ፎሎ አደረገኝ፣ በቃ ፎሎ አደረገኝ። ስለዚህ አትናደዱ ወንድሞች፣ አትበሳጩ። በሰው ስኬት ደስተኛ ነው መሆን ያለባችሁ እንጂ መናደድ የለባችሁ። በሰው ስኬት መናደድ የለባችሁ። በሰው ስኬት መናደድ የለባችሁም። እንዲያውም አንድ የምታውቁት ኢትዮጵያዊ ሰው የሆነ ነገር በቃ የሆነ ጌታ ይመስገን በቃ ጉድ ጥሩ ኑሮ ላይ ነኝ ቢያንስ ዛሬ እየበላው ነው ብሎ ሲያወራ የሆነ ሰው ይመጣና እባክህን መንሱር አንተ እየበላህ ነው፣ እኔ ግን 1000 ብር ቸገረኝ ሲለኝ ደግሞ 1000 ብሩን ስሰጥ ይሄን ስታይ ዋው ፈጣሪ ይስጥህ ፈጣሪ ይጨምርልህ ነው እንጂ የምትለው ይሄን 1000 ብር ከየት ነው ያመጣው? እንዴት ሊያገኝ ቻለ? ኦኬ እንዴት ሊያገኝ ቻለ? ጥሩ ነው፣ ኢንቨስቲጌት አድርግ፣ መብትህ ነው እኮ። ግን ውሸት ለምን ትቀባለህ ሰው ላይ ነው። አንደርስታንድ የማያደርገው ሰው ደግሞ ኦኬ እውነት ነው እኮ ምናምን ይላል። ወንድሞቼ አላህ መንሱር ጀማልን ሲፈጥር ከርስቁ ጋር ነው የፈጠረው። የአንተ ርስቅ አንተ ጋር ነው ያለው። የአንተ ርስቅ ይሻግታል እንጂ ወላሂ ማንም አይነካው። አንተ ደግሞ 2.8 ነው። ያ 2.8 ፌስቡክ ነው፣ ቲክቶክ ነው። ፌስቡክስ ልክ ነህ እኮ ወንድሜ 2.8 ቲክቶክ ነው። ፌስቡክ ደግሞ ከ1 ሚሊዮን በላይ ነው ያለው። ሂድና ኦልሞስት 4 ሚሊዮን ነው የሚመጣው። ስለዚህ እንደዚህ ነገሮች ሲኖሩ ይኸው ካርድ ሞላልኝ የሚል አለ። እኔ ያንን ካርድ መሙላት አቅሙ ሲኖረኝ ዋው ማሽ ግን ይሄን 5 ብር ከየት አመጣ ታስባለህ? ጥሩ ነው እኮ ማሰብህ። በቃ ኢትዮጵያዊ ነህና ኢትዮጵያ ውስጥ እንደዚህ ሌብነት ምናምን ያለበት ሰው መኖር የለበትም። እኔም አምናለሁ በዛ። ግን አይ የራሱ ነው የሚለው ነገር ሰርቶ ነው ይሄን ነገር ያገኘው የሚለው ነገር ሲያመዝንብህ በቃ ተሳስቻለሁ ብለህ እኮ ትወጣለህ። ኖ ይሄ ድንቁርና አለ አይደለም? የድንቁርና አስተሳሰብ ኖ እንዲህ እኮ ሊሆን ይችላል። አይ ይሄማ ሊሆን አይችልም። ይሄ ነው እኮ መሆን ያለበት።
ጠብቻለሁ። ሰሞኑን ቢዚ ነበርኩ 2 ቀን ባይዘይ ወደ 3 ቀን ላይቭ ሳልገባ ወላሂ በጣም ብዙ ሰው ሜሴጅ ያደርግልኛል። ምን ያክል ሰው እንደሚወደኝ ደግሞ ማየው በዛ ነው። በቃ በጣም ነው የሚገርመኝ ምን ያክል ሰው እንደሚያስብልኝ። ምንም እኮ የተለየው ሰውኛ አይደለም እኔ በእውነት ምን ያክል ሰው እንደሚወደኝ ደግሞ የምታየው በዛ ነው። የጠፋ ምን ሆነህ ነው? በሰላም ነው? 2 ቀን 3 ቀን እኔ በሶሻል ሚዲያ ወር ጠፍቼ አላውቅም። እኔ ግን እሞክራለሁ እስቲ ወር እንደምንም ጠፍቼ ምን እንደሚሆን ምን እንደሚባል መጥቼ እኮ በ15 ቀኔ መንሱር የቡርኪና ፋሶ ዜግነት ወሰደ፣ ኢትዮጵያዊ መሆኑን ካደ። አገር ነው ቆይ አገር የራሱ ህግ የለውም። ፓስፖርት ከዛ አሁን ፓስፖርት ነው ይሰጣል። አይዊሽ ቢሰጡኝ ኢትዮጵያ ብቻ ነች እኮ ዱዋል ሲቲዝን የማትፈቅደው እንጂ ሌላ ዓለም እኮ ይፈቅድልሃል። ችግር የለውም። እኔ ባገኝ የምንም አይነት ሲቲዝን መሆን በጣም ደስ እያለኝ ነው የምወስደው። ኢትዮጵያዊነትን ግን ሰርዤ አይደለም። ዱዋል ሲቲዝን የሚባል አለ በሁለተኝነት የምትጠቀምበት ኢትዮጵያ አትፈቅድም። ያንን እዛ ሀገር የምትኖር ከሆነ ሁለቱንም ፓስፖርት ይዘህ መኖር ትችላለህ ማለት ነው። ኢትዮጵያ ውስጥ ግን 2 ፓስፖርት ይዘው መኖር አይቻልም። ስለዚህ ወንድሞቼ በእምነት ጥላቻ እምነትህን ወደ ትውልድ ልትወስደው አትችልም። በቃ this is my religion ያደግኩበት የኖርኩበት ደሜ ውስጥ ያለ። በብሔር ጥላቻ ሳልፈልግ ፈልጌ አይደለም እኔ ያለኝን ብሔር ፈጣሪ የሰጠኝ ፈልጌ አይደለም። አላህ ነው ያን አድርጎ የፈጠረኝ። ልትወስደው አትችልም። ኢትዮጵያዊነት ኢትዮጵያ ውስጥ ተወለድኩ ፈልጌ አይደለም የተወለድኩት። አላህ ነው የፈጠረኝ። ለምን ታረጋዋለህ? ብዙ ጊዜ ወንድሞቼ በሰው ላይ የውሸት ፕሮፓጋንዳ ስንነዛ አንድ ቀን አንተ ላይ የውሸት ፕሮፓጋንዳ የሚነሳብህና ስላንተ ምንም መልካም ብትሰራ $950,000 ብር ለከፈሉት ሰዎች እዚህ ጋር የምታዩዋቸው እንደገናም ጀርባ ላይ ለማሳያችሁ የተወሰኑ መኪኖች አሉን። በቅርብ ቀን እናስረክባለን። እያንዳንዱ ሰው የመኪና ባለቤት ሊሆን ሰምታችኋል። ነዳጅ ስንት እንደገባ። የዚህ ዕድል ተጠቃሚ ለመሆን ፊንቴክ ኢንቨስትመንት ግሩፕን መጎብኘት ብቻ ይጠበቅባቸዋል። ቀናችሁ ይባረክ። በጣም በሚያሳዝን ሁኔታ አሁን እነ መንሱር ጀማል እስር ቤት ገብተዋል። እቱ ሰዓት በቁጥጥር ስር ውለው እስር ቤት ገብተውላቸዋል። ሰበር ዜና። እነ መንሱር ጀማል፣ እነ ሰራዊት ፍቅሬ፣ እነ ብርሃኔ ነው አብርሃም ይሁን ብርሃኔ የሚባል እነማን ናቸው የሚባሉ ሌላ እነ ይግረም ደጀኔ ምናምን በሙሉ ጨቤ ገብተዋል። በምን የተነሳ? ይሄ ፈንቴክ ነው ምናምን የሚባል መኪና ወንድም ካሊድንም ጨምሮ ብዙ ሰው እነሱ ማስታወቂያ ነው የሰሩ። ሰውየው በጣም ዋቴ ነው። ይሄ መኪና እናስመጣ